ስለ ደም ማረን እንለዋለን። አብንም ደግሞ በእንተ ስቁል ወልድከ ማረነ፣ ስለተሰቀለው ልጅ ማረን። በእንተ ጥቡዕ ወልድከ ማረነ፣ ስለታረደው ልጅ ማረን እንለዋለን። በእንተ ፍቁር ወልድከ ማረነ፣ ስለታረደው ልጅ ማረን ማለት ስለ ተወዳጁ ልጅ ማረን እንለዋለን አብን። ክርስቶስን ደግሞ ስለ ሕማም ማረን፣ ስለ ሞት ማረን፣ ስለ ደም ማረን እያልን እንለምነዋለን ማለት ነው። ይሄ ነው በቃ በዋነኝነት ጸሎቱም ሲባል ይህም ነው ለዘላለም የሆነ ምልጃውም ሲባል ማለት ነው። በአብ ቀኝ የሚለምነው ምልጃ ሲባል ይሄ ነው። ይሄ ደግሞ የሚሆነው እስከ መቼ ድረስ ነው? እኛን እስክንድን ድረስ፣ ድነታችን እስኪፈጸም ድረስ። ምክንያቱም ክርስቶስ መከራን የተቀበለው ለእኛ ድህነት ነው፣ እኛ ድነት እስክንፈጽም ድረስ። ስለዚህ የእኛን ድነት ደግሞ እያስፈጸመ አለ ማለት ነው በአብ ቀኝ። ቅዱስ አባ ጊዮርጊስ ዘጋስጫ እንደሚለው ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ይላል። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን አለ። ለቅዱሳን የሚቆምላቸው ሊቀ ካህናት አለ። ለቅዱሳን የሚቆምላቸው ሊቀ ካህናት በየት ነው የሚቆምላቸው? ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ፣ እግዚአብሔር በተከላት የምስክር ድንኳን ውስጥ። ሰው የተከላት አይደለም፣ በሰው እጅ ባልተሰራች ሰማያዊቷ መቅደስ ውስጥ በእግዚአብሔር በራሱ በተከላት፣ እግዚአብሔር ራሱ በፈጠራት በሰማያት እግዚአብሔር ራሱ በፈጠራት በሰማያት ምን ይላል? ስለ ቅዱሳን ይቆማል ነው የተባለው። ለቅዱሳን ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ። ይህም ማን ነው አለ? ኢየሱስ ክርስቶስ ነው የተባለው። በዚህ ሁኔታ ነው ማለት ነው። ቆይ አንዴ ይቅርታ ትቀጥላለህ። ኮሜንት ላይ እኔ አሁን ስማችሁን ልጠራ ነው። ሄኖክ ያለው ነገር አለ። ሚዩት እያደረጋችሁ ለእናንተ የሚሰማው ነገር ሌላ ነው ወይ? ኑና ግቡና ጠይቁ፣ ወይ ጥያቄያችሁን በስርዓት አርቲክሌት አድርጋችሁ አስቀምጡና ልጠይቅላችሁ። እንደዛ ሲያደርጉ የነበሩ ልጆች ስለነበሩ አሁን የእነሱን እንኳን እንዳልጠይቅ በኮሜንት ሞላችሁት። ዘካርያስ አሁን አለ። ፍትህ ለአርሲ ሰማዕታት የምትባል ወንድም አለ። ኑ ግቡ። ይኸው 2 ስፔስ እኮ አለ። ላለመስማት ብቻ ከሆነ አሁን ለምሳሌ እባካችሁ አምላክ ወደ ማንኛው አምላክ ነው የሚጸልየው? እሺ አሁን ላይ በሰማይ ምንም እሺ አይጸልይም የሚለውን ቃል አንጠቀምተው። ምድር ላይ አምላክ ነበር አይደል? ጌታችን ወደ ማን ነበር ሲጸልይ የነበረው? ሴንስ የሚሰጥ ነገር አውሩ እንጂ የምታመጡትን ነገር ወይ አስቡበት፣ ወይ ገብታችሁ ጠይቁና ጥያቄው የሚታረም ከሆነ ከጥያቄው ታርሙ ይጀምራል። ከኛ ጋር መታረም ያለበት ነገር እንታረማለን። እንኳን እሱን አይደለም በቴዎሎጂ እንኳን ተግባብተን በማብራሪያው እንኳን ተግባብተን ከዛ ግን ይጸልያል የሚለውን ቃል አባቶች ምናምን እንኳን ተጠቅመውት ግን በማብራሪያ እንኳን ቢያስቀምጡት እኛ ጋር ይጸልያል ሲባል የቅዱሳን መጸለይ ነው የሚመጣብን ምትሉ ከሆነ በቃ አትጠቀም ማለት እኮ ነው ገብታችሁ። ከዛ እሱም አይጠቀምም። አስተምራለሁኝ ካለ ለምእመኑ የሚበጀውን ቃል ስለሆነ መጠቀም ያለበት። ለምንድነው ሰው ሌላ አይነት ስሜት ውስጥ የምታስገቡት? ይቅርታ መሲ፣ አሁን ያንቺን ጥያቄ አንድ ይዤ ነበረ ግን አሳለፉብኝ። አይ ቲንክ ከደም ምናምን ጋር ያያይዘሽ የነበረው በስርዓት የሚጠይቁትን ልጆች ሌላ ነገር አትበሉ። ዝም ብላችሁ አኪዩዝ አታድርጉ። ዘካርያስን ይሄው ናግባ በቃ ጠቅሶ የራስን ትርጉም ነው አይደል የተሰጠው። ናግባና ይሄው አሳይ። ችግር እኮ የለው። ናግባና አሳይ። ትላንትናም በሰላም ስናወራ ነበር። አሁንም እናናግበና በሰላም አሳይ። ይሄው አዳም የሆነ ሰዓት ላይ ጥያቄ ጠይቆ ነበር መሰለኝ። ግባ ተባለ፣ ገባ። እኔ ምንም አልተበሳጨሁም። ኦኬ እና ብቻ ሀሳብ ይቅርታ፣ ምንም ክፉ ነገር አልጻፍኩም። ከዚህ በላይ ምን ጽፋለህ? ከአኪዩዜሽን በላይ
ኪራ እያወራ ነበር አይደል? ሌሎቻችሁ ጥያቄ አቅርቡና እጠይቅላችኋለሁ ኮሜንት ላይ ማለቻችሁ። ከጥያቄ በፊት ማለት ነው ኪዱ አሁን ይመስለኛል ብዙ ሰዎች ይሄን ትምህርት ብዙ እንትን አላሉትም እና ያማለ ምንድነው ይማልዳል ምናምን ሲባል በሌላ አይነት መንገድ እየተረዱት ነውና መጀመሪያ ይማልዳል ሲባል ምን ማለት አይደለም የሚለውን ሐሳብ ብትሰጥበት ደስ ይለኛል። ይማልዳል ማለታችን እንደዚህ ማለታችን አይደለም የሚለውን እሱ ላይ ይመስለኛል ሞር በደንብ መልስ ሊመለስ የሚችለው። አለበለዚያ ይሉ ከቅዱሳን መልጃ ጋር አንድ አድርገውት እየሄዱ ስለሆነ እሱ ላይ በደንብ አጥርተህ ብትሄድበት አሪፍ ይመስለኛል። ምን ማለት ነው ምን ማለት አይደለም የሚለው ማለት ነው። እንግዲህ ብለዋል ግን ፍሬም ለመስጠት ያህል ነው። ኦኬ እሺ እንትን ላስረዳችሁ። ለምሳሌ ቤተክርስቲያን በሁለት ቦታ ትከፍላለች። ምልጃን በሁለት ትከፍላቸዋለች። አቡነ ሽኖዳ ሳልሳዊም ጽፈውበታል ይሄንን ምልጃ በሁለት ይከፈላል ብለው። አንደኛው ሪደምቲቭ ኢንተርሴሽን የሚባለው ነው። ማለትም የቤዛነት ምልጃ የሚባለው የቤዛነት ምልጃ ሪደምቲቭ ኢንተርሴሽን ነው። ይህንን የፈጸመው ክርስቶስ ብቻ ነው። ሌላ ማንም የፈጸመው የለም። ይህንን ክርስቶስ ብቻ ነው። ሪደምቲቭ ኢንተርሴሽን እንዴት ነው? ወይም ደግሞ የቤዛነት ምልጃ ቤዛ በመሆን የነፍስን ዋጋ በመክፈል የተደረገ ምልጃ እንደማለት ነው። በደም የተደረገ ምልጃ፣ በመስዋዕትነት የተደረገ ምልጃ እንደማለት ነው። ሪደምቲቭ ኢንተርሴሽን። ይቅርታ አድርግልኝና ኪዳን በጣም ይቅርታ ማላ የገባው ይቅርታ። አቡነ ሽኖዳ በአማርኛ አይደለም የጻፉት አይደል? በእንግሊዝኛ ነው የጻፉት። ለምሳሌ ያ የእንግሊዝኛውን ቃል ወደ አማርኛ ሲመጣ ቤተክርስቲያን ለእሷ በሚስማማት ቃል አስቀምጣለች አይደለ? ያንን አቮይድ ማድረግ ለምን ተፈለገ? እስቲ ሌላ ምን ቃል እሺ ንገረኝ። ሌላ ለምሳሌ የጻፉበት ለምሳሌ ለአረቡ በሚስማማቸው በአረብኛ ቋንቋ ይጽፋሉ። እንግሊዘኛውም ደግሞ ለእንግሊዘኛ ተናጋሪ የሚጻፍ ቃል አለ። አማርኛም ደግሞ ቤተክርስቲያን አማርኛ ለእሷ ሀሳቧን አስተምህሯን የሚገልጽላትን ቃላቶች ትጠቀማለች። አሁን ኢንተርሴሽን ብለህ ስትናገር በእንግሊዝኛና ምልጃ ብለህ ስትናገር ሁለቱ የተለያዩ ነገሮች ናቸው። ተቀራራቢ ቢሆንም ማለት ነው፣ ኢኳል አይደሉም። አንደኛ ኢንተርሴሽን የሚለው ቃል ራሱ ስታመጣው በቃል ደረጃ እንኳን ስታመጣው የሁለት ቃላቶች ጥምረት ነው። ምልጃ ግን የሁለት ቃላት ጥምረት አይደለም። እና አሊስ ዋናው ካንሰፕቱ ላይ ነው ፎከስ ማድረግ ያለብን። ስለዚህ መለመን ምናምን ታወቂያቸውን ያሳዩ ይሄንን ነገር መጠቀም አለብን ብለህ ለምን አመጣው ነው ያልገባኝ። ሲጀመር እኔ ዓላማዬ ትምህርት ነው እንጂ የቃላት አይደለም። አሁንም ላሳየ ከዚሁ ከሃይማኖተ አበው እኔ ያመጣሁት እንዳይመስል። ያው አሁን ለምሳሌ ይሄኛው ሃይማኖተ አበው ቅዱስ ቄርሎስ ምዕራፍ 79 ላይ ነው። እንደዚህ ይላል። እርሱ ለራሱ ልመናን የሚሻ መስሎ ከጥንት ጀምሮ ያገኘንን ፍዳ ከኛ ያርቅ ዘንድ አብን ማለደው። እንደገና ደግሞ እንዲያስበን ከእርሱም እንዳይለየን ስለ እኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። ጌታችን ኢየሱስ ክርስቶስ ለበጎ ሥራ ሁሉ ጀማሪ አብነት ሆነን ሰው በመሆኑ ከአብ እርዳታን ያገኝ ዘንድ የሚሻ መስሎ ለእኛ ትንሣኤን አዘጋጀልን። ለእኛ ባህሪ አስቀድሞ ልጅነትን አዘጋጀ። እርሱ ግን በባህሪው ፍጹም ነው፣ በባህሪው ፈጽሞ ምንም ሕጸጽ የለበትም። የነሳው ሥጋ ከተዋህዶ በኋላ ለእርሱ ብቻ በእውነት ገንዘቡ ሆነ ይላል። ልመናን የሚሻ መስሎ ከእኛ ፍዳን ያርቅ ዘንድ ምን ሆነ? አብን ማለደው ነው የሚለው። አብን ማለደው ብቻ አስጨርሰኝ ፕሊዝ፣ አስጨርሰኝ። ቅድምም አቋረጥከኝ። ይህ ዕብራውያን 5 ላይ ያለው ነው እንዴ? እሺ ቀጥል ብሮ፣ አስጨርሰኝ እና ትገባ ታበራለህ። ቅድም አቋረጥከኝ እንትን እያወራው እንዴ እና ላሳየ ይችላል። ቃሉ ነው አንተ ችግሩ። ቃሉን ይኸው ማለደው ብቻ አይደለም እያለ ያለው ማለደው እንደገና ደግሞ እንዲያስበን ከእርሱም እንዳይለየን ስለኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። ባህሪያችን ራሱ የነሳው ምንድን ነው?
አብን ይማልደው ዘንድ ነው ባህሪያችን ራሱ የነሳው ነው የሚለው። እሺ ሌላም እንትን ልበል። ምንም እንደ እኛ ሰው መጠን እንደተገለጠ ቢነገርለትም ያመኑበትም በስልጣኑ ብቻ ይድናቸው ዘንድ በክብር በጸጋም ያከብራቸው ዘንድ ስልጣን አለው። እግዚአብሔር አብ ስለ እርሱ መስዋዕት ሆኖ ስለ እነርሱ ለእግዚአብሔር አብ ስለ እነርሱ መስዋዕት ሆኖ ቀርቧልና ዛሬም ስለ እኛ በእግዚአብሔር ፊት ተገለጠ። ስለዚህ እኛ በእግዚአብሔር ፊት ታየ የሚለውን ቅድም የተናገርኩትን ፕሬዘንሱ ነው ምልጃ ስል ነበር። ስለኛ በእግዚአብሔር ፊት ተገለጠ። ሰው ከመሆኑ በፊት በእግዚአብሔር ፊት ለምን አልተገለጠም? ሰው ከመሆኑ በፊት በእግዚአብሔር ፊት አልተገለጠም እንዴ ካልን በሰውነቱ አልተገለጠም። አምላክ ብቻ በአምላክነቱ ብቻ ነበረ ሰው ከመሆኑ በፊት። ነገር ግን ሰው በመሆኑ ነው በእግዚአብሔር ፊት የተገለጠው ሲሆን ዛሬ ስለ እኛ በእግዚአብሔር ፊት በእኛ ባህሪ በአስታራቂነት ተገለጠ አለ። በእኛ በእግዚአብሔር እንትን በአስታራቂነቱ ተገለጠ አለ። ስለዚህ ዛሬ ስለ እኛ በእግዚአብሔር ፊት እንደተገለጠ የምንናገረው ነገር ይህ ነው። በአዳም ትእዛዝ ማፍረስ ምክንያት ተዋርዶ የነበረውን የሰውን ባህሪ አድርጎ በአባቱ በእግዚአብሔር ፊት ገልጦታልና በገንዘቡ ግብር በእግዚአብሔር ፊት አቆመው። ቀድሞ እንደነበሩ አይደለም ሰው ሆኖ ተገለጠ እንጂ እኛም ዳግመኛ ወደ አባቱ ወደ እግዚአብሔር ያቀርበን ዘንድ አለ ማለት ነው። ስለዚህ ዳግመኛ እኛን ወደ እግዚአብሔር ያቀርበን ዘንድ ከእግዚአብሔር ጋርም ደግሞ አንድ ያደረገን ዘንድ በሰውነቱን የተገለጠው። አሁን በአብ ፊት በእግዚአብሔር ፕሬዘንስ ያለው በሰውነቱን የተገለጠው በምን ተገለጠ አለ? በአስታራቂነት ተገለጠ አለ ማለት ነው። እና ሌላም እንትን ልበል እሺ ይሄ ሊቀ ካህናት ዘየቃውም ሎሙ ለቅዱሳን የተባለ እንትን በእግዚአብሔር በተከሰ በመሰክር ድንኳን ውስጥ ለቅዱሳን የሚቆምላቸው ሊቀ ካህናት እርሱ ኢየሱስ ክርስቶስ ነው የሚለው ነው። እዚህ ቃለ ግዘትም ላይ ተመሳሳይ ሀሳብ ነው የያዘውና የቅዱስ ቄርሎስ የቅዱስ ዮሐንስ አፈወርቅ ላይ እንትን ልሂድ። እሺ ቆይ መምህር ስለገቡ ኪዳን ከመምህር ጋር አውሩ። እሳቸው ለማጥራት ምናምን በጣም ስለሚመች ያለውንም ነገር ያንተንም አቋም የቤተ ክርስቲያንን አቋም ያዩና መታረም ያለበትንም ነገር ምናምን እንዲያግዙን ማለት ነው። እንኳን ደህና መጡ መምህር። እኔም ስለምወድ አንድ ጊዜ መምህር ይናገራል። መምህር በረከት ሰላም። አንድ ጊዜ ሰላም መምህር በረከት አንድ ጊዜ ልናገርና ከሳቸው ሰላም አዳማይ ጨርሱ፣ ችግር የለም። እሺ ኪዳንዬ እስካሁን የጠቀስካቸው ጥቅሶች ለምሳሌ ዕብራውያን 5:7 ላይ በስጋ ወራት ኢየሱስ ክርስቶስ እንደ ጸለየ የሚናገር ክፍል ነው። ትክክል ነው። በስጋ ወራት ቤተክርስቲያንም ደጋግማ ትላለች። በስጋ ወራት ብዙ ነገር በስጋ ወራት ስለሆኑ በጣም ብዙ ነገሮች አሉ። መጽሐፋችንም ላይ መጽሐፍ ቅዱስም ላይ የቤተክርስቲያንም ጽሑፍ ላይ ችግር የለውም። አሁን ግን እኔ ያልተረዳው ማለት ነው ምናልባት አንተ በደንብ እንድታስረዳኝ የምፈልገው ለምሳሌ በእንግሊዝኛው ላይ ኢንተርሴሽን እያሉ ብዙ ሰዎች ይጠቀማሉ። ኢንተርሴሽን ሚዲየተር ምናምን እያሉ ይጠቀማሉ። እንደውም አንደኛው ሚዲየተር የሚለው እና ኢንተርሴሽን የሚለው በእንግሊዝኛው ያለው ቃል እንደ ኢኩቫለንት አድርገው ራሱ ይወስዱታል ብዙ ጊዜ እና ቤተክርስቲያን ደግሞ በአማርኛ የሚስማማትን ትርጓሜ ሰጥታለች። ለምን ቤተክርስቲያን አንቀበልም ነው? ለምን ማለት ኦልሬዲ እናውቃለን በዚህ ቃላት መካከል ያለውን ማለት ነው። ለምን ቤተክርስቲያን ያለችውን እሱኑ ለምን አንወስድም? በግዴታ ኢንተርሴሽን የሚለው ቃል በግዴታ አማላጅ ማለት ነው ብለን ካልተረጎምን ብለን ለምን እንደዛ እናደርጋለን ብዬ ነው። እሱ ነው ጥያቄ። የሆነ ቦታ ላይ ኢንተርሴሽን የሚለውን ነገር ስታገኘው በግዴታ በቃ ማማለድ ብቻ እንደሆነ ትርጉሙ አድርገህ ነው እየተናገርክ ያለው። አንድ ትርጉም እንዳለው አድርገህ ነው እየተናገርክ ያለው። ግን ቃሉ እንደዛ አይደለም። አንተ ግን እንደዛ እያረከው ነው። ኢንተርሴሽን የሚለው በቃ ኤግዛክትሊ ማማለድ አድርገህ ነው የወሰድከው። ማማለድ ወይ ከጸሎት ጋር የተያያዘውን ብቻ አድርገህ ነው የወሰድከው እና ለምንድን ነው? ኦኬ አሁንም ያው አኩዜሽን ይዘህ ነው የመጣኸው። እሱን ነው ማስተካክልልህ።
ቤተክርስቲያን ለምን ቤተክርስቲያን የማንቀበለው አልክ። እኔ ከቤተክርስቲያን የተለየ ነገር ነው የተናገርኩት። ቤተክርስቲያን አላለችም ይሄንን የሚለውን እንዳለች እኮ እያሳየሁ ነው። አንደኛ የመጀመሪያው ማለት ነው። ሁለተኛው ነጥብ ደግሞ አማላጅን ለምን እንለዋለን? እኔ አማላጅ ይባላል አላልኩም። አሁንም እኔ ሐሳቤ ከቃላት ጋር አይደለም። አሁንም ቅድም ብያለሁ፣ ከዚህ በፊትም ብያለሁ፣ አሁንም ደግሞ እሱ ነው። አማላጅ የሚለው ቃል ከእንትኑ የተነሳ ተገቢ አይደለም ብዬ አምናለሁ። ሰው ከሚረዳበት የተነሳ ለምን ቃላት ሀሳባቸው ምንድን ነው? እንትን ማስተላለፍ ነው፣ ሀሳብ ማስተላለፍ ነው። ቃላት አላማቸው ሀሳብ ማስተላለፍ ነው። ነገር ግን አንድ ሰው አማላጅ የሚለውን ቃል ሲሰማ የሚረዳበት መንገድ ምንድን ነው? ልክ እሱ ራሳቸው ማድረግ የማይችሉትን ነገር ሌላ ሰው እንዲያደርግላቸው የሚለምኑ ብሎ ነው የሚረዳው አማላጅ የሚለውን። ክርስቶስ ደግሞ እንደዛ አይደለም። ስለዚህ ምንም እንኳን ትክክለኛውን ቴዎሎጂ ተናገረ ቢሆን አማላጅ ሲለው በሰው ዘንድ ግን የሚፈጥረው መልእክት ሌላ ከሆነ ቃሉ ስለዚህ ሄልፕፉል አይደለም እንደማለት ነው። ልክ እንደሚባለው ለምሳሌ እንግሊዘኛ ወርሺፕ የሚለው ቃል እኮ ወርዝን የሚያሳይ ነበር በፊት። አሁን ግን ወርሺፕ ከተባለ አምልኮ ተደርጎ ነው የሚረዳው። ኢቭን አማርኛው ራሱ አምልኮ እኔ እስከማውቀው መለከ ገዛ ነው። ስለዚህ አምልኮ የሚለው ራሱ ስፔሲፊካሊ አሁን እንደምንረዳው ጠባብ የሆነ ለእግዚአብሔር ብቻ የሚገባ ሴንስ ያለው አይመስለኝም። መምህር ያስተካክሉኛል በዚህ ነገር። ግን አሁን ላይ አምልኮ የሚለውን ሁሉም ሰው ለእግዚአብሔር ብቻ የሚቀርብ ነገር ብሎ ነው የሚረዳው። ስለዚህ ቃላት ሄልፕፉል የሚሆኑት ትክክለኛውን ሀሳብ ካስተላለፉ ነው። አሁንም እኔ ከዚህ አንጻር ነው ይህንን የተናገርኩ ያለሁት ማለት ነው። ነገር ግን እኔ እየተናገርኩ የነበረው ሀሳቡን ነው። ሀሳቡን ምንድን ነው? ክርስቶስ ቅድም ሶሪያ ካቴኪዝም ላይ ያነሳሁትን ሀሳብ ነው። በቃ እኔ እዚህ ጋር ኢንተርሴሽን የተባለውን አስታራቂነትን በለው ምልጃን በለው ችግር የለም እዚህ ጋር ሀሳቡ። ነገር ግን ክርስቶስ የድነቱ ስራ ላይ ሲል ያደረገው የድነቱን ስራ ያተመው መቼ ነው የሚለው በመስቀል ላይ ካቀረበ በኋላ ራሱን 40 ቀን ከደቀ መዛሙርቱ ጋር ከተነጋገረ በኋላ ወደ ደብረ ዘይት ከወጣ በኋላ መንፈስ ቅዱስን ካሳደረላቸው በኋላ ወደ ሰማያት አረገ። በአባቱም ቀኝ ደግሞ በግርማው በክብር ተቀመጠ። ደግሞም ደግሞ ምን ይላል? ስለ እኛም ደግሞ ያስታርቃልም በለው ችግር የለውም ስለ እኛም ይማልዳል የሚለውም ማለት ነው። ነገር ግን የድነቱን ስራ ያተመው በዚህ ነው የሚለውን ብቻ እንረዳው። የክርስቶስ ኢተርናል ፕሬዘንሱ በአብ ፊት ያለው ፕሬዘንሱ ምንድን ነው? አሁንም ስለ እኛ ድህነት ነው። ሊቀ ካህናት ሆኖ ነው በእግዚአብሔር አብ ፕሬዘንስ ያለው። እንዲሁም ደግሞ በእግዚአብሔር አብ ፕሬዘንስ ያለው በስጋ የተገለጠው ቅዱስ ቄርሎስ ቅድም ሃይማኖተ አበው ላይ ጠቀስኩት ማለት ነው። ቄርሎስ ላይ ምንድን ነው ያለው? ቄርሎስ በፊት እኮ ሰው ሳይሆን በአምላክነቱ ነበር በእግዚአብሔር አብ ፕሬዘንስ የነበረው። አሁን ግን በሙሉ ተገለጠ አለ። አሁን ግን በሰውነቱ ተገለጠ ነው የተባለው። ሰው በመሆኑ ተገለጠ፣ ከኛ ፍዳን ያርቅ ዘንድ በሰውነቱ ተገለጠ በእግዚአብሔር ፊት። ስለዚህ የታረደ በግ ሕያው መስዋዕት ነው በአብ ፊት ያቀረበው። ስለዚህ ያንን ያቀረበውን መስዋዕት ኢተርናሊ ፕሬዘንት አድርጎታል በእግዚአብሔር አብ ፊት። ይህንን ነው ምልጃው ነው እያልኩ ያለሁት። ይሄ ነው ማህተሙ፣ የምልጃው ማህተም እንጂ የሆነ መስቀል ላይ ያቀረበው ደግሞ በገዛ ደግሞ ወደ ሰማያዊቷ መቅደስ ገባ ካለም በኋላ የእኛን ኬዝም ደግሞ በእግዚአብሔር አብ ፕሬዘንስ ደግሞ ያቀርበዋል ነው አሁን ሀሳቡ ማለት ነው። ቃሉን ተረዳው በፈለግከው። እኔ ከቃሉ ጋር አይደለም ችግር ያለው። ሀሳቡ ግን ይሄ ነው እየተናገርኩ ያለሁት እኔ ሀሳብ። አሁንም ቢሆን ማለት የድነቱን ስራ ያተመው በእርገቱ በእግዚአብሔር አብ ፕሬዘንስ እና አሁንም ደግሞ ስለ እኛ በሚያደርገው አስታራቂነቱ እኛን ወደ እግዚአብሔር በሚያቀርበን እንዲሁም ደግሞ ብዙ ቅዱሳን አባቶች ብለውታል እኮ። አሁን ለምሳሌ አንተ ኢንተርሴሽን ብቻ አልከኝ እንጂ ቃሉን ፕሊድስ ፕሬይስ የሚሉ ብዙ አባቶች ዘንድ አሉ ቃላት። አሁንም ስለኛ ሰው እንደመሆኑ ይማልዳል፣ ሰው እንደመሆኑ ይጸልያል ያሉ አባቶች ማለት ነው። እዚህ ጋር ከብዙ አባቶች አንድ ልታሳየን ትችላለህ? ትናንት ብዙ ሳሳይ ነበረ። ፕሬይስ ያሉ አባቶች ፕሊድስ የሚለውን ትናንት ሳሳይ ነበረ። ዛሬ መድገም አያስፈልግም ብዬ ነው።
እሺ ፈለክ በውስጥ እኔ አይ ዶንት ቲንክ የሚሉ አይመስለኝም። ስላስቀመጥኳቸው ያው አንተ ካልክ እሺ በውስጥ ትልክልኛል። የሚሉ አይመስለኝም። እሺ አዎ በቃ ልክፈትል። የሚሉ አይመስልም አይደል? ልክፈተው። እርግጥ እሺ ቆይ በስጋው አንዴ ወራት ስላለው ነገር ከተናገሩ በስተቀር ስጋው ወራት ትክክል ነው። በስጋው ወራት ያለውን ነገር ይናገራሉ። ቆይ ላሳይህ። ደምድማ አትናገር ግን ለገናው ምነግርህ እሱን ነው። አንድ ጊዜ ልክፈተው። ኦኬ ከቅዱስ ቄርሎስ ነው የሚጀምረው ማለት ነው። እና እንደዚህ እንትን ይላል። ሙሉን ብታነበው ጥሩ ነው። he is the sacrifice, he is himself our priest, himself our mediator, himself a blameless victim, the true lamb which ከይቅርታ takes ጋር away ምን sin ላይ of ላይ the world። የከፈትክ ያለው ይቅርታ በጣም ስላቋረጥኩ ምን ላይ ነው የከፈትኩ? ያሁኑ ለእኔ አይታየኝም። ራቅ ያለ ነው፣ ትናንሽ ነው ጽሁፍ። አጠራቅሜ ነው ኮቶሽን አጠራቅሜ ነው ማየት ትችላለህ። ይኸው ኮሜንተሪ ኦን ጎስፕል ኦፍ ጆን ሶርሱን እኮ ነው የጠየቅኩ። ይቅርታ ሶርሱ እኮ ያው ኮሜንተሪ ኦን ጎስፕል ኦፍ ጆን ቡክ 11 ቻፕተር 10 ላይ ሄደህ ሙሉን ማንበብ ትችላለህ። የቅዱስ ቄርሎስም ማለት ነው። እና Christ himself manifested in the latter times, at once our high priest, mediator, prays for us as man, and at the same time is ever ready to cooperate with God the Father, who distributes good gifts to those who are worthy ይላል። የሆነ አምላክ እንደመሆኑ ከእግዚአብሔር አብ ጋር ለእኛ ጊፍት ዲስትሪቢዩት ያደርጋል፣ ሰው እንደመሆኑ ደግሞ ስለኛ ይጸልያል ብሏል። እና ይሄ ይቅርታ አድርግልኝና አሁን ያነበብከው የዮሐንስ ወንጌል ምዕራፍ 17 ቁጥር 10 ነው 9 ላይ ያለውን ነው አይደል የተረጎሙት? አሁን ይሄ ትርጓሜ ያነበብክልኝ ትርጓሜ የዮሐንስ ወንጌል ምዕራፍ 17 ላይ ያለውን ትርጓሜ ነው። አሁን ከፍቼ እያየው ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 9 10 11 ይላል። ኦኬ እኔ በእንትኑ በምዕራፉ አይደለም የገባሁት። የራሱ ኮሜንተሪ ኦን ጎስፕል ኦፍ ጆን በቡክ አስቀምጦታል። በሱ ነው ሜዳ ማየት የምትችለው። እኮ አሁን ያነበብከው ኮሜንተሪው የዮሐንስ ወንጌል ምዕራፍ 17 ቁጥር 9 11 I pray for them, I pray for not the world ያለ እሱን ነው ኮሜንተሪ የጻፉት። ይቅርታ ይለፍ በቃ ከመምህር በረከት ይቅርታ ይለፍ። አይ ቆይ ልጨርስላ የሚገኝም አይመስለኝም እያልክ ስለሆነ ይህንንም ደግሞ እንትን ላሳየ። ቅዱስ ጎርጎርዮስ ዘእንዚናሱ ኦሬሽን 30 ሴክሽን 14 ላይ ያለውን ክርስቶስ ላይ የሚነሳውን መልስ ነው እየመለሰ ያለው ቅዱስ ጎርጎርዮስ ዘእንዚናሱ። እንትንን እየተረጎመው ያለው ዕብራውያን 7:25 ናይንዝሊ ዘ አሌጅ እንትን ሲንግ ሂ ኤቨር ሜክስ ኢንተርሴሽን ፎር አስ ስለኛ እንትን ይማልዳል እንትን ለማለት ይኖራል የሚለው ማለት ነው። እንትን እየማለደ ይኖራል የሚለውን ሲተረጉመው ምን ይላል እዚህ ጋር ያው እሺ for there is one God and one mediator between God and man, the man Christ Jesus, for he still pleads even now as man for my salvation. አሁንም ድረስ ሰው እንደመሆኑ ስለኔ ይለምናል ነው ያለው። for he continues to wear the same body which he assumed, ያንኑ የተዋሃደውን ስጋ ይዟልና አሁንም until እስከ መቼ ሲልም until he make me God by the power of his incarnation, በስጋዌው ኃይል እኔን አምላክ እስኪያደርገኝ ድረስ አለ። አምላክ በጸጋ ማለት ነው። ምንም እንኳን በስጋ ባይታወቅም አለ። በስጋ ማለትም ደግሞ ፋሽን ኦፍ ዘፍልሽ በሰውነት በድካሙ አይታወቅም ከብሯልና ክርስቶስ ማለት ነው። ስለዚህም ዞስ ዊ ሃቭ አድቮኬት ጂሰስ ክራይስት፣ ስለዚህም ጠበቃ አለን ክርስቶስ ኢየሱስ ኖት ኢንዲድ ፕሮስትሬቲንግ ሂምሰልፍ ቢፎር ዘ ፋዘር፣ አፊት እየወደቀ የተነሳ ማለት አይደለም አለ። ይሄ በቃ ኢስላፊሽን አንወርዚ ነው ያለው፣ ጭራሽ የማይገባ ነው። እየወደቀ የተነሳ አፊት ይለምናል የሚለው ታዲያ አፊት ይለምናል የተባለው እንዴት ነው ሲል እንደዚህ ነው የሚያስቀምጠው።
but by what he suffered as man ሰው ሆኖ መከራን በመቀበሉ he as the word and the counselor persuaded him to be patient ስለዚህ መከራ በመቀበሉ ቃሉ እና አጥናኝ በመሆኑ ደግሞ ፔሸንት እንዲሆን ፐርሱድ ያደርገዋል አለ ማለት ነው። ስለዚህ እዚህ ጋር እየተናገረ ያለው አሁንም ይጸልያል ብሏል። ነገር ግን ጸሎቱ እየወደቀ የተነሳ የሚደረግ የሆነ ጸሎት በፍጹም እንደዛ አይደለም። ጸሎቱ እንዴት ነው ከተባለ በሰውነቱ መከራ መቀበሉ ነው። እሱ ነው ጸሎቱ፣ በሰውነቱ መከራ መቀበሉ። ምክንያቱም አሁንም መከራን በተቀበለ ስጋ ነው በአብ ፊት ያለው ፕሬዘንሱ ማለት ነው። እንደ ታረደ በግ በእግዚአብሔር አብ ፊት ፕሬዘንሱ እሱ ነው ጸሎቱ ነው እያለ ያለው አሁንም ድረስ እሱ ፕሬዘንስ በእግዚአብሔር አብ ፊት ያለው ፕሬዘንስ እኛን ወክሎ አሁንም ያንኑ መከራ የተቀበለን ስጋ ወክሎ መቆሙና እስከ ዓለም ፍጻሜ ድረስ ማለት እኛን እስኪያድነን ድረስና አማልክት በጸጋ እስኪያደርገን ድረስ ምን አለ ምልጃው አለ እንደማለት ነው። ወይም ደግሞ ፕሪድስ ነው እንደውም ያለው እዚህ ጋር ቅዱስ ጎርጎርዮስ ማለት ነው። እና ይሄም አለ። ሌላም ደግሞ አምብሮስም ቀጥታ እኖ ብሎታል ማለት እንደዚህ ብሎታል እዚሁ ጋር he gives as the most high ልዑል እንደመሆኑ ይሰጣል። he prays as man the one is the office of the creator the other is the office of the redeemer አለ። አንዱ የማለምንትን ፈጣሪ የመሆኑ ኦፊስ ነው፣ ሁለተኛው ደግሞ ምን የመሆኑ ኦፊስ ነው፣ አዳኝ የመሆኑ ኦፊስ ነው ያለ ነው የሚናገረው። ቅዱስ አውግስጢኖስ ሂፖም ደግሞ አለ። ቅዱስ አውግስጢኖስም ደግሞ በሶስት መንገድ ነው እንደሚያስቀምጠው he prays for us he is prayed to by us እና he prays in us ይለዋል። ሊቀ ካህናት እንደመሆኑ ስለኛ ይለምናል አለ። የኛ ራስ እንደመሆኑ በእኛ ይለምናል። አምላክ እንደመሆኑ ደግሞ በእኛ ይለመናል ብሎ ነው ያስቀመጠው። ነገር ግን አሁንም እንረዳው አውግስጢኖስ ራሱ ምን ይለዋል? ግን ይሄ እንትኑ አድቮካሲው ጠበቃነቱ አብ በዚህ ሆኖ ኢየሱስ በዚህ ሆኖ የሆነ እሱ የሚከራከረው ምናምን ሆኖ አይደለም። አንድ ናቸው። አብና ወልድ አንድ ናቸው። አብና ወልድ አንድ ስለሆኑ የሆነ ፐርሱድ ማድረግ አያስፈልገውም። በቃላት ክርስቶስ አብን አያደርገውም እንደዛ። ይልቅስ መከራን መቀበሉና ስለኛ መሞቱ ከቃላት በላይ ይናገራሉ ነው። ከቃላት በላይ ይናገራሉ። ከአቤል ደም በላይ የሚጮህ ደም የተባለው ቅድም ያልኩት። ምክንያቱም የአቤል ደም ቃል ያወጣ አይደለም የሚጮኸው። ስለዚህ የክርስቶስ ደምም ደግሞ ቃል ሳያወጣ ግን ስለ እኛ ምህረት ይጮሃል። ስለዚህ እኛም አብን ስለታረደው ልጅ በእንተ ጥቡ ወልድከ በእንተ ስቁል ወልድከ ስለተሰቀለው ልጅ ማረን እያለን እንለምነዋለን። ይህንን ነው በእግዚአብሔር አብ ፊት ያለው ፕሬዘንሱ ምልጃው የተባለው ማለት ነው። ይህንን ብለውታል እነዚህ አባቶች ራሱ ነው። ከዚህ አንጻር አሁን ከተረዳኸኝ ምናልባት ኪዳን እኔ አይ ቲንክ የምትለው ነገር ይገባኛል። ግን አሁን ስትናገረው ማለት ነው ሌላው ለሚያዳምጥ ሰው የሚመስለው መሰለ ይሄ የተለመደው አለ አይደል? ክርክር እኮ አለ በእኛና በፕሮቴስታንቶቹ መካከል ምልጃ ምናምን ብለህ ስትል እዚህ ልክ አንተ እያልክ ያለው በእነሱ ሴንስ እያልክ ነው የሚመስለው ለአድማጩ ማለት ነው። አትሊስት ክላሪፋይ ማድረግ ተገቢ ነው ብዬ ነው ማስበው። አንተ እያልክ ያለው በፕሮቴስታንቱ ሴንስ ካልሆነ ለምን የቤተ ክርስቲያኑን ብንገልጽ የተሻለ ነው ብዬ ነው ማስበው። አላልክም እያልኩ አለም ስለ ቤተ ክርስቲያን አላልክም እያልኩ ግን ያማልዳል አሁንም የሚማልድ ነው ምናምን ብለህ ስትናገር እየተናገርክ ያለው የሚመስለው የነሱ ሴንስ አላል የነሱ መረዳት አይነት እንደሱ አይነት እንዳይመስል አሁንም ይማልዳል ስትል ከመስቀሉ ስራ ያ የመስቀሉን እንዳልሆነ አድርገህ የምትናገር ነው የሚመስለውና ምናልባት እኔ ተሳስቼ ከተረችቼም ከሆነ ለእኔ ተሰማኝ ማለት ስትናገር ይመስላል እንደዛ አይነት ኢቨን ራሱ መጀመሪያ ልክ ስገባ ራሱ ላለፉት 2000 ዓመታት እያልክ ነው ወይ ብዬ ጥያቄ ሀሳቡ ጋር ከተባለ እኮ እኔ ብዙ የሚያከራክረን ነገር ያለ አይመስለኝም። እሺ መምህር እናመሰግናለን። ቃሉ ተሰማለን። እንትንም አይደለም
ከፍ ያለ የተለየ ነገርም ሆኖ አይደለም። እኔም እስከዛ ስለው የነበረው ትናንትም ሳስረዳው የነበረው አሁንም ምን ስለሚያስፈልግ ነው አሁን እኔ የሚሄድበት መንገድ ማለት ነው። ቃሉን በቤተክርስቲያን አባቶች መካከል በጣም ብዙ ቤተክርስቲያን አባቶች እንትን ያሉት የተጠቀሙት ይሄንን ጥቂቱን ነው እኔ እዚህ ጋር ያስቀመጥኩትና ለምሳሌ እንደዚህ አድርገን ለምሳሌ የክርስቶስ ምልጃ ሲባልና የቅዱሳን ምልጃ ብለን ለያይተን አስቀምጠን የክርስቶስ እንደዚህ ነው የቅዱሳን ደግሞ እንደዚህ ነው ብለን ማናስረዳ ከሆነ በኋላ ላይ የቤተክርስቲያን አባቶችን አንድ ሰው ሲያነብ ወይም ደግሞ በሌሎቹ መንገድ አባቶችም እኮ እንደዚህ ይላሉ ብሎ ሲመጣ አባቶች ከኛ የተለየ ነገር ያሉ የሚመስለው ሰው ሊመጣ ይችላል። ምክንያቱም አባቶች እንዳለ ነው የተጠቀሙት። አሁንም ድረስ ቅዱስ ቄርሎስ እንደውም ሌላም ቦታ ላይ ምንድነው ብዙ ጊዜ አሁን በሰማያት አይማልድም በሰማያት አይለምንም ለማለት የሚጠቀሰው ቃል አለ። እንትን ዮሐንስ ወንጌል ስንት እንደሆነ ረሳሁት። እኔ ስለእናንተ አብን የምለምነው አይደለምና ያለውም ማለት ነው። እዛ ቦታ ያለው ራሱ ቅዱስ ቄርሎስ ሲተረጉመው ይሄንን ይዛችሁ ለይቅርታ ለደቀ መዛሙርቱ እንኳን ለኛ ለደቀ መዛሙርቱ እንኳን የክርስቶስ ምልጃ አያስፈልግም አትበሉ ይላል። አያስፈልግም አትበሉ ምክንያቱም የክርስቶስ ምልጃ እንኳን ለኛ ለደቀ መዛሙርቱ እንኳን ድነታቸውን እንዲፈጽሙ ያስፈልጋልና ታዲያ ለምንድን ነው ስለእናንተ የምለምን አይደለም ያለው ክርስቶስ ሲል ክርስቶስ እንደዛ ያለበት ምክንያት አብ እና ወልድ አንድ ፈቃድ ስላላቸው ፍጹም አንድም ደግሞ ስለሆኑ ወልድ ያወጣውን ማለት ወልድ ገና ሳይናገር ቃል ሳያወጣ በፊት አብ አንቲሲፔት ያደርገውና እሱን ደግሞ ይፈጽመዋል በማለትም አብራርቶታል። ይሄንን ማለት ቮካሊ ያወጣል አይደለም አይወጣም። በምድር እያለ ያወጣ ነበር፣ በሰማይ ግን አይወጣም። ነገር ግን ስቲል ምልጃ ለምን ተባለ ሲል ያንን ጥያቄው ስቲል አሁንም ከክርስቶስ ነው የሚመጣው። የኛን ኬስ ክርስቶስ ነው የሚያቀርበውና ነገር ግን አብ ያ ገና ሳይወጣ በፊት ራሱ አንድ ፈቃድ ስለሆነ ከወልድ ጋር ያለው ያንን ይፈጽመዋል። ሲፈጸምም ግን ያ ፍልጠ ስልጣን ብቻ አይደለም ፈጻሚው የአብና የወልድ ስልጣን አንድ ስለሆነ በአንድ መለኮታዊ ስልጣን ደግሞ ይፈጸማልና ብሎም አብራርቶታል ቅዱስ ቄርሎስም ያንን። ስለዚህ እንትኑንም ደግሞታል። ስለዚህ ብዙ ጊዜ እንደዚህ እንትን ስንል ቃሉን እየሸሸነው ቃሉን ብቻ አይደለም እንደዚህ አይነት ነገሮችን እየሸሸነው ስንመጣ የቤተክርስቲያን አባቶች ጋር የራቅል ሊመስል ይችላል። ስለዚህ እኔ እንትን ብዬ አምናለሁ፣ ሄልፕፉል ብዬ ማምነው የክርስቶስ እንዴት ነው የቅዱሳን እንዴት ነው ብሎ ለይቶ ማስቀመጥ፣ በደንብ ለይቶ ማስቀመጥ። ልክ አቡነ ሽኖዳ ሳልሳዊ ያስቀመጡበት መንገድ አለ። አቡነ ሽኖዳ ሳልሳዊ ያስቀመጡበት መንገድ የቤዛነት ምልጃና አስታራቂነትን ብንለው እንችላለን፣ ችግር የለውም። እዛ ቦታ ላይ አሁን የቤዛነት እና እንዲሁም ደግሞ የልመና ምልጃ ብለውት አስቀምጠውታል። እንደዚህ አድርገን ብናብራራው የተሻለ ነው ብዬ እሱን ነው ያብራራሁት የነበረው ከቤተክርስቲያን አባቶችን ማስቀምጬ ማለት ነው። እና አሁን እንትን መጥቶበት ነው እንጂ ጥያቄ መጥቶበት ነው እንጂ ይሄንን ነበረ ሲሆን የነበረው። ምናልባት ኮንቴክስቱን ልንገሮት ብዬ ነው። ዳንዬ ባይዘዌ ፖፕ ሽኖዳ መጽሐፋቸው ላይ እዛ ኮምፓሬቲቭ ቲዮሎጂ ላቸው ላይ ለቅዱሳን ሲያደርጉ ኢንተርሴሽን ብሎ አስቀመጡት። ሰምሃው ለቅዱሳን ሲሆን ለክርስቶስን ደግሞ ሚዲዬሽን የሚለውን ብለው ለይተው በቃል ደረጃ ራሱ ሚዲዬሽን ብለው ምናልባት ለማስታወስ ያለው እንደዛ አድርገው። አቡነ ሽኖዳ በእንግሊዝኛ አልጻፉም። አረብኛውን አይተኸዋል? ኖ አይ በእንግሊዝኛ የተተረጎመውን ያልኩት። በእንግሊዝኛ የተተረጎመው ሜዲዬሽን እና ኢንተርሴሽን ተብሏል። አረብኛውን ካየኸው ግን ሁለቱም ቃሉ አንድ ነው። ሻፊያ ነው የሚለው፣ ሁለቱም ሻፊያ ነው የሚለው፣ ሸፋ ነው የሚለው፣ ሸፋ ነው የሚለው። ለቅዱሳንም ለክርስቶስ የተነገረው ቃሉ አንድ ነው። እዛ ቃሉ ጋር ከሄድም ማለት ነው። ለይቶ ያስቀመጡት ግን ምንድነው? የክርስቶስ ቤዛነቱ ነው። ቤዛነቱ ደግሞ ራሱን ማቅረቡ ነው። መስዋዕት አድርጎ ራሱን ማቅረቡ ነው። ቅዱሳን ግን የማይችሉትን ነገር እንዲደረግላቸው እየጠየቁ ነው ብሎ ነው ያስቀመጠው ለያይቱ። ኮምፓሬቲቭ ቲዮሎጂው ላይ ነው በአረብኛው እንደዛ የሚለው። አረብኛው እንደዛ ነው የሚለው፣ ሸፋ ነው የሚለው ሁለቱም ጋር። የእንግሊዝኛውን አይቼዋለሁ እና ሁለቱን ለይተው ስላስቀመጡት
አትሊስት ሁለቱን ዲፍረንት እንደሆነ ለማሳየት እየሞከሩ ነው ብዬ አስቤ። ቃሉ በእንግሊዝኛውም ከሄድን ሜዲቴሽን እና ኢንተርሴሽን ያናል ልዩነት የላቸውም። ቃሉ በእንግሊዝኛው ራሱ ከሄድን ማለት ነው እና በሌሎቹም በአረብኛውም እንዳልኩ ተመሳሳይ ወደ ሌሎቹም ብንሄድ ቅድም መምህርም ብለውታል፣ ፍሉድ የሆነ ቃል ነው። ስለዚህ በቃል ከመገደብ ይልቅ በአስተምሮ መገደቡ ነው የተሻለ የሚሆነው። አሁንም ቢሆን ክርስቶስ ስለኛ መስዋዕት አቅርቦ ስለኛ ዋጋ ከከፈለ በኋላ በደም የተደረገ ነው ለክርስቶስ። የቅዱሳን ግን ማድረግ የማይችሉትን ነገር አልከፈሉልንም። ስለኛ ዋጋ አልከፈሉም ቅዱሳን። ዋጋ ቢከፍሉ እንኳን ስለ ራሳቸው ድነት ነው የሚከፍሉት ቅዱሳን። ይልቅስ ግን ማድረግ የማይችሉትን ነገር እንዲደረግላቸው ነው የሚጠየቁት ክርስቶስን። እንደዚህ አድርገን በአስተምሮ ለያይተን ብናስቀምጠው ነው አጥር የሚሻለው። ወደ ቃሉ ከሄድን የቤተክርስቲያን አባቶች ዘንድም ሞልቷል፣ ሌሎች ቤተክርስቲያናት ጋር ሞልቷል። እንደዚህ በቃል ለያይተን ስናስቀምጥ ሰውም ግራ ይጋባል። እነዚህ ቤተክርስቲያን አባቶች ሲያነብ ሌሎቹን የአታ ቤተክርስቲያናትን ደግሞ ሲያነብ ማለት ነው ግራ ይጋባል። እንትኑን በአስተምሮ ለይቶ ማስቀመጡ ነው እኔ አሁንም የተሻለ የሚሆነው። ለምን ግራ ይጋባል? አመት አማርኛ ተናጋሪ በአማርኛ ነው የሚነገረው አይደለ? ለምሳሌ በእንግሊዝኛ ሲያነብ በእንግሊዝኛ ለእንግሊዝኛ ተናጋሪ የሚጻፉ ጽሁፎች ናቸው እና የእንግሊዝኛው ደግሞ ካየው አሁን በጣም ቆይቷል። የኮፕቲክ እንትን አላቸው የሆነ መዝገበ ቃላት ምናምን አላቸው የእንግሊዝኛውን ኢንተርሴሽን ሲተረጉሙ እና ፈጽሞ የኪዳን ሀሳብን የሚመስለኝ የአባቶችን መጽሐፍት ስናነብ እንዲህ አይነት ቃል ስናገኝ ወይ አባቶች ከኛ የራቁ እንዳይመስለን፣ ሌላ ትምህርት ያስተማሩ እንዳይመስለን ቃሉን እንዲህ ማለት ነው የተጠቀሙት ብለን ያብራራን መሄድ ይሻላል። እነሱ የተጠቀሙትን ቃል ያብራሩበትን መንገድ ኮንቴክስታቸውን በደንብ አድርገን ይዘን እሱን ነገር እያስረዳን መሄድ ይሻላል። ካልሆነ ግን ቃሉንም ስንርቅ አብረን የእነሱንም ትምህርት ማብራሪያቸውንም እንዳንርቅ ነው ይመስለኛል። አለ ኪዳን? አዎ እንደዛ ነው መምህር፣ እኔም ሀሳቤ ማለት ነው። ምክንያቱም እሱ ነው እና እኔ ይሄ ጥሩ ነገር ነው የሚመስለኝ። ማብራራት ማስተማር ምን ማለት ነው፣ ሌላ ኮንቴክስትም እንደተሰጠው አሁን ደግሞ በተለይ በፕሮቴስታንት በጣም ከቅዱሳን ምልጃ ጋር ኦልሬዲ ተቆላልፎ ሲነገር የኖረ ስለሆነ ወደ ሰው ምንድነው አእምሮ ውስጥ የሆነ የሰብኦርዲኔሽን ሐሳብ የሚከት አይነት ስለሆነ ቃሉም ራሱ ደግሞ በጣም ሚስቲካልም ባይሆን የሆነ በጣም ሰፊ ትርጉም ያለው እንደ ኮንቴክስቱ የሚተረጎም አይነት ቃል ስለሆነ ከቃሉ ይልቅ እንደው ቃሉን ቀጥታ ሪጀክት ማድረግ እናድርገው እንተውማ ማለት አንችልም። መጽሐፍ ቅዱስም ውስጥ ስላለ ማለት ነው። መቼስ መጽሐፍ ቅዱስ ላይ ቅዱስ ጳውሎስ ላይ እኮ አለ። መቼም የአበው ላይ ምንድነው የአባቶች ላይ ባይኖር መጽሐፍ ቅዱስ ላይ አለ። ስለዚህ ቃሉንም እኮ ቢሆን አንቀይረውም እንዳለ ነው የሚቀጥለው። ግን ማብራሪያው በትክክል እኛ የምንልበት ኮንቴክስት ምንድነው? በምን መንገድ ነው የተነገረው? ምንን ለማስተላለፍ ነው? የቅዱሳን ምልጃ ሲባል ምንድነው? ልዩነቱና ግንኙነቱ ምንድነው? ቅዱሳን ራሱ የሚማልዱ ክርስቶስ ስላስታረቀ ክርስቶስ በክርስቶስ ክህነት ነው ሰውና እግዚአብሔር የታረቀው እንጂ የቅዱሳን ምልጃ ራሱ ኢፌክቲቭ የሚሆነው በዛ ነው። ይህንን ነገር በጣም ሰፋ አድርጎ ማስተማር መተንተን እንጂ ከቃሉ ላይ ቃሉን ብቻ ወስደን ቃሉ ቀጥታ የሚሰጠው ትርጉም ደግሞ አሁን ሌላ ነገር ሴንቲሜንት ስለተጫ ነው በእኛ ኮንቴክስት ማለት ነው። እሱን መጠንቀቅ ያስፈልጋል። በደንብ ማስረዳት ያስፈልጋል። መናገር ያስፈልጋል ከሚለው ውጭ ብዙ አሁን ይህንን ነገር ፈጽሞ በቃ ቃሉን አንጠቀመው ብንል መጽሐፍ ቅዱስ ስናነብ እናገኘዋለን። የአባቶችንም ድርሳናት ስናነብ እናገኘዋለን። ግን ትክክለኛው አማራጭ መተርጎም፣ ማብራራት፣ አባቶች ትክክለኛ የሰጡት ትርጉም ምንድን ነው? ክርስቶስን በእግዚአብሔር ቀኝ ተቀመጠ የተባለበትን ክብሩን በሚያሳይ ወይም ሰብኦርዲኔሽንስ ባልሆነ አሁንም ክርስቶስ ገና ያልፈጸመው ዝም ብሎ ሲፈጽመው የሚኖር እንደ ብሉይ ኪዳን ካህን ሲሰራው የሚኖረው ስራ እንዳለው አይነት ያልተፈጸመ ማለት አንድ ጊዜ ያሰራውን ነገር ማቅረብ ያዘላለማዊ ሆኖ በእግዚአብሔር ዘንድ አለ ከሚለው ውጭ
ብሎ ክርስቶስን አገልጋይ አድርጎ እንደ ቅዱሳን አድርጎ በሚስል ሜንታሊቲ እንዳይያዝ እሱን ሁልጊዜ ማስረዳት። ቃሉን ሊቃውንት እንደዚህ ነው የተረጎሙት፣ አባቶች እንደዚህ ነው የተረጎሙት፣ ቅዱስ ጳውሎስን በዚህ ነው የተናገረው እያሉ ኮንቲኒስሊ ማስረዳት ያስፈልጋል የሚለው እንትን እኔ ምንም ከዚህ በኋላ ብዙ የሚያከራክር አይመስለኝም። አዎ በቃ ቃሉም እንዳንል እኮ አንድ ቃል አይደለም። አሁን ከአባቶች የምናገኘው ለምሳሌ ኢንተርሴሽን የሚለውን ነው አዳም ያነሳው የነበረው። ኢንተርሴሽን ብቻ አይደለም ያለው አሁን ታሳየ ነበር። ፕሪድስ የሚለውም አለ፣ ፕሬይስም አለ፣ ይጸልያል ራሱ አለ። ፕሬይስ ፕሊድስ እያለ ኢንተርሲድስ እያለ አለ ቃሉ በተደጋጋሚ ማለት ነው። ሶ እንደዚህ እንትን እያየን አባቶች የተናገሩበትን እያየን እያብራራን ግን ኪዳን አንድ ጥንቃቄ የሚያስፈልገው ኦልሬዲ ኢንተርሴሽን የሚለውን መጸለይ ማማለድ ምናምን የሚለው ከቅዱሳን ጋር ተያይዞ ሰቦርዲኔሽኒስት በሆነ የማይችሉትን በማስደረግ አይነት ተደርጎ ኦልሬዲ በዛ በጣም ዲፕሊ እንትን ስለተባለ ስለተደረገ እኔ በጣም ሰፊ የሆነ ትምህርት ማብራሪያ ምናምን ያስፈልገዋል። እንዲህ ቃሉን የሚጠቀም ሰው ራሱ በርደን አለበት የማብራራት ማለት ነው። አባቶች ሁልጊዜ በርደኑን ወስደው ነው እያብራሩ ነው የሚናገሩት። ዮሐንስ አፈወርቅ ሮሜ 8:34 ሲተረጉም ብዙ አብራርቷል። ቅዱስ ጎርጎርዮስ ዘእንዚናዙ ይህንን ሲተረጉም አሁን እንዳነበብኩ አብራርቶ ነው። ምክንያቱም ለምንድን ነው ማብራራት ያስፈልጋቸው? ሚስ አንደርስታንድ ለመደረግ የተዘጋጀ ስለሆነ ነው አይደል ቃሉ። ስለዚህ የማብራራት በርደን ግን ይኖራል ነው። አሁን ዝም ብሎ ሰው ኬርለስሊ ቢጠቀመው ማለት ዝም ብሎ እሱ ስለገባው እንደዚህ ማለት ነው ብሎ የሚለው ትርጉሙ ስለገባው ያለ ጥንቃቄ ቢጠቀመው ግን ትንሽ አሁን ካለው ትርጉም አንጻር ችግር ሊፈጥር ይገባልና እኔ ከበድ ያለ ጥንቃቄ የሚያስፈልገው ነገር እንደሆነ ግን ይሰማኛል። እሺ መምህር እሱና እቀበላለሁ እና ብቻ በዋነኝነት የክርስቶስ ምልጃ ላይ ሲነሳ የነበረው ነገር ይሄ ነው እና ይህንን እኔ ብናልፈው ጥሩ ነው እና ወደ ሌሎቹ ነጥቦች ብናያቸው የተሻለ ነው ብዬ ነው የማስበው። ሌላ የሚጠይቅ የሆነ ነገር ልበል ኢቭን ራሱ የጎርጎሪዮስ አሁን መምህር በረከት የተናገሩት ላይ ነው እና የጎርጎሪዮስ እንትን አንዳንዶች ይማልዳል የሚለውን ይዘው ኢየሱስ ክርስቶስን ኢንፌሪየር እንደሆነ ለማሳየት እሱን አጌንስት አድርጎ ነው የጻፈው እና ምን ያህል ሚስቲካል እንደሆነ እና ከመካከለኝነቱ ጋር የሚገናኝ ነገር እንደሆነ ምናምን አድርጎ ነው ያንን ሪፊዩት እያደረገ ነው ያለው። ምክንያቱም ሰዎቹ ያ ኢንተርሲድ ያደርጋል የሚለውን ቃል ይዘው ከአባቱ ኢንፌሪየር ነው የሚል አስተምሮ ስላላቸው እሱን ነው አጌንስት እያደረገ ያለው እና እሱን በትክክል ቀላል ያን ነገር እንትን መባል አለበት፣ በጣም ኤክስፕሌን መደረግ አለበት የሚለውን እንትን ለማለት ነው። ኪዳኔ ቴንክ ዩ። ኤክስፕሌን እናደርጋለን፣ ግን ስናደርግ ልክ እንደ ጎርጎሪዮስ አሴ ወርድ ሲል ራሱ እኮ አሴ ወርድ ኤንድ ካውንስለር ሲል ሰቦርዲኔሽንን በቃ እያስወገደ ነው። ምክንያቱም ክርስቶስ አሴ ወርድ ሰቦርዲኔት አይደለም አይደል? እሱ ጥንቃቄ ነው። በሉ ወደ ሌላ ጉዳይ ካለፋችሁ ቀጥሎ። ብዙ መቆየት አልችልም። ደህና ምሽ። ኦኬ እሺ። ብቻ የኛውን ስንጠቀልለው ይህንንም ቢሆን ቅዱስ ጎርጎርዮስ ያብራራውን ቢዩቲፉል ኤንድ ሚስቲካል አድርጎ ነው ብሎ ነው ያብራራው እና ደስ እያለ የተረጎመው መንገድ ነው እና እኛም የሆነ ይህንን ኢንኳንተር ስናደርግ እንደ ችግር የሆነ ይህ ሲነሳ እንደ ችግር ምናምን የምንመለከተው ከሆነ ከባድ ነው። ችግር ሳይሆን ደስ ብለን የምንተረጎመው ማለት ሀው ቢዩቲፉል ኤንድ ሚስቲካል እያሉ ነው ሲረዱ የነበሩት ደስ የሚላቸው ማለት ነው። እንደዚህ ነው የተረጎሙት እና እንደዚህ ይዘን ብንተረጉመው በጣም ጥሩ ነው ብዬ ነው እኔ የማስበው። እሺ ወደ እንትን ሌላ ነጥቦች እንግዲህ የምትጠይቁ ካለ ሌሎች ነጥቦችም ተነስተዋል፣ ጠይቁ። እዚህ
ሲነሳ ስለነበረ በኋላ አኩዜሽን ከሚነሳ ጠይቁና እኔ በትክክል አድረስ ማድረግ ይችላለሁ። ያለበለዛ ቅድም እንዳሳየሁት የሆነ ፎልስ አኩዜሽን እና ውሸት እንዳይነሳ እኔ እሱ ነው አሁን ሐሳቤ። ያለበለዛ 3 ቀንም ብዬ ነበር፣ ነገ መግባት አይጠበቅብኝም በዚሁ ነገር አንተን ሌላ እስካልተነሳ ድረስ ማለት ነው። ሌላ ፎልስ አኩዜሽን እስካልተነሳ ድረስ መግባት አይጠበቅብኝም። እና ጥያቄ ያላችሁ ኑ። እሺ አሁን የገባችሁ ኪንግ ጁሊያን ጥያቄ ነው። ኪዳን እንዴት አመሸህ? እግዚአብሔር ይመስገን። እንዴት ነህ? ሁላችሁም እንዴት አመሻችሁ? ከታች ከላይ የሚያላችሁ እግዚአብሔር ይመስገን። ትላንት አብረን ነበር። እስቲ አንድ ጥያቄ ልጠይቅ ከታች አለ። እሺ ልቀጥል? ቀጥል። አይ ቲንክ በእኛ አክቹዋሊ ጥያቄ መጠየቅ ካለብኝ በውስጥ በጠይቀው ይሻል ነበር፣ ፐብሊካሊ እንዴት እናደርግ እንትን። እሺ ስለ ቃል ኪዳኖች አንዳንድ ቸርች ስንሄድ አሁን ለምሳሌ ገዳም ስንሄድ ስላሉ ቃል ኪዳኖች መጠየቅ ከቻልኩ ልጠይቅ? እንትን ባለው አይሻልም? ሰሞኑን በተነሳው ነገር ላይ አይሻልም? ቃል ኪዳን ሌላ ጉዳይ ስለሆነ በቃ ሚውት አድርጌ ልቀመጥ ወይ ልውረድ እንጂ። እሺ ሌላ ሰው የሚገባ ስላለ ወይ ከታች ሆነና ሌላ ሰው ይግባ። እሺ ወርዳል እና አሁን አይሰማም? ቆራረጣል። ኔትወርክ ምናልባት እያስቸገረኝ ነው። እሺ በቃ ሌላ ሰው ይቀጥል። እንደዛ ከሆነ የኔ ኔትወርክ አሁን ጥሩ ነበር። እስቲ አሁን ከተሰማ በል። የኔ ኔትወርክ እስኪስተካከል አስቸጋሪ ነው። በቃ እሺ ሌላ ሰው ያስቸገረው ነው። ሌላ ሰው ኪዳን እስቲ እንትን ጆቫ ላይ ጆቫ ዊትነስ ላይ የሚነበብ እንትን ካለ ቴሌግራም ላይ ፐብሊሽ ብታደርግልኝና ወይ ብትልክልኝ ወይ ፖስት ብታደርግና እነሱ ላይ ትንሽ መስራት ስለምፈልግ ካለ ጆቫ ስለነሱ አንብቤ አላውቅም። ያው ስለ ክርስቶስ አምላክነት ከሆነ አሉ ያው እስራኤሎስ ስለ ክርስቶስ አምላክነት ላይ የምንሰራበት አይ ኖ ቴሌግራም ያለማ በደንብ ስለምከታተል ነውና ትንሽ እውቀት እዛ ላይም ካላችሁ እናንተም እዚህ መሀል ካላችሁ ጀስት አይ ዋንት ቱ ሪድ እና ሪስፖንድ ማድረግ ስለምፈልግ እዛ ላይ የምትሰሩም ካላችሁ ነብሩኬም እዮብ ምናምን ካላችሁ ዝም ብለው እንትን እንግዲህ ጥናት አላደረኩም። ነገር ግን በአካባቢ ካለው እውነታ ነባራዊ ሁኔታ አንጻር ስንመለከት ተደጋግሞ ሲጠቀስ ለምሳሌ ሮሜ 8:34 ሊሆን ይችላል ወይም ዕብራውያን ላይ ሊሆን ይችላል። አብዛኛው በእርግጥ መሰረት የሚያደርጉት በሐዋርያው በቅዱስ ጳውሎስ መልእክታት ላይ ነው። መልእክታቱን ያለ አውዱና ያለ አግባብ በመጠምዘዝና የራሳቸውን ሐሳብ በመልእክቱ ላይ በመጫን በሚናገሩበት ጊዜ የሰዎቹ መልእክት ሳይሆን ቃሉ እንደ ቃል በቃል ደረጃ አንዳንድ ጊዜ ስቅቅ
የሚያደርጋቸው አንዳንድ ሰዎች በግለሰብ ደረጃ ይኖራሉ። ይህንን ቃል ምን አለበት ሐዋርያው ቅዱስ ጳውሎስ ባልተናገረው በሚል አይነት ስሜት ደረጃ የሚኖሩ ማለት ነው። ለምሳሌ አሁን ስለ እኛ የሚማልደው የሚለው የመናፍቃኑ ቃል አይደለም። ቃሉ በቃልነት ደረጃ በቅዱስ መጽሐፍ ላይ ያለ ነው። ኢየሱስ ክርስቶስ ክብር ምስጋና ይግባውና መካከለኛ እንደሆነ፣ ሊቀ ካህን እንደሆነ፣ አስታራቂ እንደሆነ በቅዱስ መጽሐፍ ላይ ያለ እውነታ ነው። ነገር ግን መናፍቃኑ ምንድነው የሚያደርጉት? ይሄንን ቅዱስ የሆነውን ሕያው የሆነውን ለሕይወት የተጻፈልንን ቃል ያለ አግባብና ያለ ልክ ጠምዝዘው በራሳቸው ልክ ለማሳት ስለሚጠቀሙበት ነው። ስለዚህ ሁላችን ልናውቀው የሚገባው ነገር ቃሉ በቃልነት ደረጃ በቅዱስ መጽሐፍ የተጻፈ ቢሆንም ነገር ግን ያንን ቃል የምንረዳበት ኦርቶዶክሳዊ አረዳድ ወይም እውነተኛ ትክክለኛው ትርጓሜ በቤተ ክርስቲያን ውስጥ ምን ተብሎ ነው የሚተረጎመው የሚለውን ነገር ቃሉን በቃልነት ደረጃ አንብበን ብቻ የእነሱን ሐሳብ ይዘን ከምንሄድ ይልቅ ቅድም እናንተም እንዳነሳችሁት ጠጋ ብለን ሊቃውንት አባቶቻችን ከጥንት ጀምሮ ከመጀመሪያው መቶ ክፍለ ዘመን ጀምሮ የነበሩ በሐዋርያት እግር ስር ያሉ አባቶቻችን ያንን ቃል እንዴት ተረዱት፣ እንዴት ተረጎሙት፣ እንዴትስ ብለው አመሰጠሩት የሚለውን ነገር ከእውነተኛዋና ከትክክለኛው ምንጭ ቀርተን መጠጣት መቻል አለብን። ቃሉን ግን ሙሉ በሙሉ ሪጀክትም ማድረግ አይገባም። ቃሉ አለ፣ የቃሉ ትርጉም ምንድን ነው የሚለውን ነገር ከአባቶቻችን ልንማር ይገባልና ይሄን ነገር በአጽንኦት ምዕመናን ላይ ልንሰራ ይገባል ብዬ እኔ ምናልባት የግል የተሰማኝን ስሜት ነው እዚህ ጋር የተናገርኩትና ከተሳሳትኩ ልታርሙኝ ትችላላችሁ። ኪዳንዬ አመሰግናለሁ። እሺ እናመሰግናለን። ሌላ የምትሰጡት ነገር ካለ እንግዲህ እንትን ልበል። እድል ልስጥ። ሌላ ጥያቄ ካላችሁ ምናምን አለ እሱን ማየት ትችላላችሁ። እና ግን ባጭሩ አድረስ ያደርግላችሁ ሰው ሆነ አኩዝ ለማድረግ ይጠቀምበታል። ምን መሰላችሁ? ቀጥታ አንተን መነኩሴው ማርቆስ ቅዱስ ማርቆስ የእስክንድርያው ማለት ነው የተናገረውን ነገር ነው ያስቀመጥኩት እኔ እዛ ጋር። እንዴት መሰላችሁ? መልካም ስራ የምንሰራው መልካም ስራ እንሰራለን፣ መልካም ስራም ደግሞ ለድነትም እንሰራለን፣ ጽድቃችንም ይጨምራል ብየዋለሁ። እዛው የደረሳቸው እንትን ላይ ማለት ነው። መልካም ስራ በመስራታችን ጽድቃችን ይጨምራል ብየዋለሁ። እዛው የደረሳቸው ጽሑፍ ላይ ጽድቃችን ይጨምራል፣ መልካም ስራ በመስራታችን ጽድቅን ይጨምራል። ነገር ግን ያ ጽድቅ ክፍያ አይደለም ማለት ቅዱስ እንትን መነኩሴው ማርቆስም ደግሞ ሲናገር ምንድን ነው ያለው? አንድ ባሪያ አለ። አንድ ባሪያ ለጌታው ይታዘዛል፣ መልካም ነገር ያደርግለታል። ለጌታው ማለት ነው ይታዘዛል፣ ስራን ይሰራል። ስራን ሰርቶ ያ ጌታ በባሪያው ስለተደሰተ ነፃ እንዲወጣ ቢለቀው፣ ያንን ባሪያ ነፃ እንዲወጣ ቢለቀው ማለት ነው ያ ደሞዙ ነው እንዴ ለባሪያው? ማለት እንትኑ እኮ ጌታው እኮ ባሪያውን መልቀቅ እኮ ምንም እንትን አይጠበቅበትም ነበር። ስለዚህ እንትን አቺቭ ያደረገ አይደለም መልካም ስራው፣ ያንን መለቀቅ በራሱ አቺቭ ያደረገ አይደለም፣ ክፍያ ሆኖ ማለት ነው። ይልቅስ በሰጪው መልካም ስጦታ ላይ የተገደበ ብቻ ነው። በሰጪው መልካም ስጦታ ላይ የተገደበ ብቻ ነው። ይሄ ማለት ነው ማለት ባሪያው ማለት ጌታው መልካም እንትን ባሪያው እንትን ይቅርታ ጌታው ነፃ እንዲለቀው ባሪያውን ስለፈለገለት ነው። ከሱ የተነሳ መልካም ስጦታ ብቻ ነው። ከሱ የተነሳ መልካም ስጦታ ነው። ማለትም ጌታው ባሪያውን ስለተደሰተበት በነፃ ለቀቀው። ልክ እንደዛውም እኛ ለእግዚአብሔር በመታዘዛችን ጌታ በስጦታ በበጎ ስጦታው ምን ይላል? ጽድቃችንን ይጨምራል በገዛ ስጦታው እንጂ ስራችንማስ ክፍያ ሆኖ ጽድቅ የሚያስጨምርልን ሆኖ አይደለም። ስራችን ክፍያ ሆኖ ጽድቅ የሚያስጨምርልን ሆኖ አይደለም። ነገር ግን ጽድቅ ስጦታ በመሆን ለወደደው ልጅ ይበልጥ ለወደደ ይበልጥ ተሰርቶታል አይደል ያለው ክርስቶስ። ይበልጥ ለወደደ ይበልጥ ይሰረይለታል። ስለዚህ ይበልጥ ለወደደው ይበልጥ ለታዘዘው ልጅ ምን ያደርጋል?
መልካም ስጦታን ይሰጣል። እሱም ጽድቅ ነው። ጽድቃችንን መጨመር ነው መልካም ስጦታው። አይገደድም ግን ክርስቶስ እንትን አይደለም። መልካም ስጦታ ዌጅ አይደለም ማለት ደሞዝ አይደለም። ጽድቅ በስራችን የምናገኘው ደሞዝ አይደለም። ጽድቅ ይልቅስ ስጦታ ነው። መልካም ስጦታ ነው። ጽድቅ መልካም ስጦታ ነው። ነገር ግን መልካም ስጦታ ሲሰጥም ደግሞ ያለ ስራ አይደለም። ለሰራ ለታዘዘ ልጅ ነው መልካም እንትንም ስጦታው የሚሰጠው ማለት ነው። አክቹዋሊ እንትን ላንብብላችሁ ይሄንን ቆንጆ አድርጎ ስለገለጠው የአረጋዊ ማርቆስን አውጥቼ ላንብብላችሁ። ሶሪ እስታ እንዴ ጠብቁኝ፣ ቆይ ላውጣውና እና በጠፋን ነበር። ነገር ግን ክርስቶስ ጥቂት እንኳን እንትን ስላለን ነው ስላስደሰት ነው በውስጣችን ጽድቃችንን በመጨመር ስጦታውን ያሳያል። ስለዚህ ስጦታ ነው። ከዚህ አንጻር ነው መረዳት ያለብን። ይሄንን ነው እኔም ደግሞ የተናገርኩት ማለት ነው። በሰፊው ማብራሪያ ከፈለጋችሁ 4 ክፍል አለ ጽድቅና ድነት ብዬ ዩቲዩብ ላይ አፕሎድ ያደረኩት፣ እሱም በደንብ ማየት ትችላላችሁ ማለት ነው። ይሄንን ነው ይዘው መልካም ስራ አያስፈልግም አለ የሚሉት። እንግዲህ ይሄን ያህል ነው ሰው ወደ አኩዚሽን የሚሮጠው እንግዲህ እና ይህንን በደንብ እንትን በሉ እወቁት ነው የምለው።